በህይወታችን ውስጥ ስንዴውን ከእንክርዳድ መለየት፣ መጥፎውን ሰው ከጥሩ መለየት በጣም ከባድ ነው። ምክንያት ካላችሁ ደግሞ አስመሳዩ ሰው በጣም በዝቷል። በተለይም ደግሞ በፍቅር ህይወት ውስጥ እውነተኛውን ሴት ለመለየትና ከሷ ጋር እስከ መጨረሻው ለመጣበቅ በጣም አስቸጋሪ ነው። ታዲያ ዛሬ አብራህ ያለችው ሴት ወይም ደግሞ እወዳታለሁ አፈቅራታለሁ የምትላት ሴት የመኖር ዓላማህን የምትደግፍ ናት፣ እውነተኛ ሴት ናት ወይ የሚለውን በሚገባ የምትለይባቸውን ወሳኝ 5 ጥበቦችን ነው የምነግርህ። ታዲያ እንደ ሁል ጊዜው ይሄ ቪዲዮ እንደዋዛ የማይታይ ስለሆነ ወረቀትና ስክሪፕቶን አዘጋጅተህ አጤሬራን እየጻፍክ ተከታተለኝ። መጀመሪያ ግን ቻናሉን ሰብስክራይብ ማድረግ፣ ቪዲዮውን ላይክ ማድረግና ሐሳብህን ደግሞ በኮሜንት መስጫው ላይ መጻፍ እንዳይረሳ። ዳይ ወደ ቪዲዮ። በዚህ ዙሪያ በዓለም አቀፍ ላይ የተሰሩ ብዙ አይነት ጥናቶች አሉ። አንድ ጥናት እንደሚያሳየው ከሆነ ከጎኑ ሆና የምታግዘው የምታበረታታው ሴት ያለችው ወንድ ስኬታማ የመሆን እድሉ 50% ይጨምራል። ከጎኑ ሆና የምታበረታታው ሴት ከሌለችው ወንድ አንጻር ሲታይ ማለት ነው። ስለዚህ በጣም ትልቅ ልዩነትን የሚያመጣ ነገር ነው። ከጎናችሁ የምትሆነውን ሴት የተሳሳተች ሴት ካልሆነች ህይወታችሁን ወደ ሌላ አቅጣጫ ታዞርላችኋለች። በተለይም ደግሞ ይሄ ላጤ ለሆናችሁ አሁን ላይ ሲንግል ለሆናችሁ ወንዶች በጣም አስፈላጊ ነገር ነው። ስለዚህ እስከ መጨረሻው በትኩረት መከታተል ይኖርባችኋል ማለት ነው። የመጀመሪያው አብራ ያለችው ሴት ዓላማን የምታደናቅፍ ሴት መሆኗን የምትለይበት መንገድ አንተ ስትለወጥ የምትቀና ከሆነ ነው። አንተ ስትለወጥ የሆነ ነገር ስታገኝ የምትጨነቅና የቅናት አይነት ስሜት የምታይባት ከሆነ መጠንቀቅ አለብህ። በቃ ይሄንን ነገር ካገኘህማ ከብዙ ሰዎች ጋር ትገናኛለህ፣ ብዙ ሴቶች ይቀርቡሃል ከሚል የቅናት ስሜቶች የሚነሳ ባንተ ስኬት ባንተ ትንሽ ከፍ ማለት አለመደሰት፣ ይልቁኑ ደግሞ መጨነቅ እዛች ሴት ላይ የምትመለከት ከሆነ አንደኛ በራስ መተማመን የላትም፣ ሁለተኛ ደግሞ አንተን ወደ ኋላ ለመጎተት የሆኑ ነገሮችን ልታደርግ ትችላለች ማለት ነው። ይህን ስለ ደግሞ ይህንን የምታደርግ ሴት ስለማትወዳ አይደለም፣ ሴቷ አንተን ስለማታፈቅር አይደለም ይህን የምታደርገው፣ ይልቁኑ ምቾት ስለሚነሳት ነው። አንተ እዛ ጋር ስትሆን አንድ ስቴፕ ከፍ ስትል ከሷ የተሻሉ ሴቶችን ታገኛለህ የሚል ፍርሃት አለባት። እንደዚህ አይነት ባህሪ ያላት ወይም ደግሞ እንደዚህ አይነት ማይንድ ሴት ያላት ሴት ደግሞ እንዳታርግ እንቅፋት ትሆንብሃለች ማለት ነው። እንዳይሳካልህ እሺ ዛሬስ ማንን አገኘ እንዴት ነበረ ግብዣው አይነት ጭቅጭቅ ሁሌ ይነሳል ማለት ነው። ስለዚህ እንደዚህ አይነት ባህሪ ያላት ሴት ከዓላማ ከህልም ወደ ኋላ የምታስቀርና የምታደናቅፍ አይነት ሴት ናት። ከዚህ በተቃራኒ ግን ገንቢ የሆኑ ትችቶችን የምትሰጥ ክሪቲሳይዝ የምታደርግ ከሆነች ይቺ ሴት ዓላማን ትደግፋለች ማለት ነው። ከጎን ያለችው ሴት ስህተትን የምታሳይህ የምትነግር ከሆነ ደግሞ ጥሩ የሚባሉ ለውጦችንና መሻሻሎችን ታመጣል። ምክንያቱም ሁሉንም ነገር እሺ የምትል ሴት ከሆነች ስህተትን ወይም ደግሞ እንከንን ማንም አይነግርም። ስለዚህ ስህተቶችን እንድታስተካክል ጥሩ በሆነ መንገድ ማትነግር ከሆነ ይሄም ሌላኛው ወደ ውድቀት የሚከት ነገር ነው ማለት ነው። በሁለተኛነት የምንመለከተው ደግሞ የማያቋርጥ ግጭትና ድራማን የምትፈጥር ከሆነ ነው። ያው ሴቶች በጣም ትኩረት ይፈልጋሉ። ስለዚህ ይህንን ትኩረት ለማግኘት አንተ ዓላማ ላይ ነህ፣ ህልም ላይ ነህ፣ ስራ ላይ ነህ። ያንን ካንተ ለማግኘት የተለያዩ አይነት ድራማዎችን፣ መኮራረፎችን፣ በትንንሽ ነገሮችም ጸቦችን መፍጠር ያበዛሉ። ስልክ ለምን አላነሳም ወይም ደግሞ ቴክስት ለምን አልመለስክም፣ እንደዚህ ተናገርከኝ፣ እንደዚህ ያደረከኝ በሚል ትንንሽ ነገሮችም ላይ ትኩረት በማድረግ በመላሹ ያንተን ትኩረት ለማግኘት መሞከር ወይም ደግሞ ድራማዎችን መስራት ያበዛሉ። እንደዚህ አይነት ነገሮች ታዲያ አንዴ ሳይሆን በጣም በተደጋጋሚ ካየህና ካስተዋልክ ሰላም ታጣለህ፣ ትረበሻለህ። ስለዚህ ሰላም ማጣት ወይም ደግሞ መረበሽ ደግሞ ዓላማ ላይ እንዳታተኩር ያደርጋል። ስለዚህ እዚህ ጋር መፍትሄው ምንድነው ካልክ ኢሞሽናሊ ስቴብል የሆነች ወይም ደግሞ በስሜቷ የተረጋጋች ጸቦችን፣ አለመግባባቶችን በመነጋገር መፍታት የምትችል ሴት አጠገብ ልትሆን ይገባል ማለት ነው። ዓላማህ ጋር የምታደርስ ያቺ ሴት ነው። እውነት ለመነጋገር ህልም ጋር መድረስ የምትፈልግ ከሆነ ይቺን ሴት ነው ማግኘት ያለብህ እንጂ በየሰበቡ ድራማ መስራት፣ ዛሬ እንደዚህ ያላደረክም በማግስቱ ስትገናኙ ደግሞ የሆነ ስህተትን የምትለቅምብህ፣ እንድታያት እንድትመለከታት ለሷ ብቻ ትኩረት እንድትሰጥ የምትፈልግ ከሆነ ያ በጣም አደገኛ ነው። አንተ ደግሞ ህልም ያለው ወንድ ከሆንክ አሁን ላይ ለሷ ያን ያክል ጊዜ አይኖርም። ላንተ የምታስፈልግ ያንን ዓላማ ተቀብላ አብራ ለማሳካት የምትጥር የምትሞክር፣ ጥቃቅን የሚባሉ ነገሮችን ደግሞ ችላ የምታልፍ መሆን አለባት። ምክንያቱም ከያዛችሁት ካለማችሁት ነገር አንጻር በጣም ጥቃቅን የሆኑ ነገሮችን ቦታ አትሰጣቸውም ማለት ነው።
ቀጥሎ የምንመለከተው ደግሞ የገንዘብ አጠቃቀምን የተመለከተ ጉዳይ ነው። እንግዲህ የገንዘብ አጠቃቀሟን በማየት እቺ ሴት ዓላማን የምታደናቅፍ ናት ወይስ ደግሞ ወደ ስኬት የምታደርስ ናት የሚለውን በቀላሉ መለየት ትችላለህ። አንተ ህልም ላይ ነው ኢንቨስት ለማድረግ የምትሞክረው፣ ዓላማህ እንዲሳካልህ ነው የምትፈልገው። ይሄ የሚጠበቅ ነገር ነው። እሷ ግን ዛሬ እንብላ፣ ዛሬ እንጠጣ፣ ዛሬ አዳዲስ ልብሶችን እንግዛ፣ በቃ ሁሌ እንደዚህ አይነት ባህሪ የምታይባት ከሆነ እየሄድክበት ያለውን መንገድ ማስተዋል ይኖርብሃል። ሴቶች በቁሳቁስ ነገር በጣም ይታማሉ አይደል? በልጭልጭ ነገር ያስደስታቸዋል። መብላቱ፣ መጠጣቱ፣ መዝናናቱ፣ አዳዲስ ልብሶችን መልበስ ይፈልጋሉ። ይሄ ፍላጎታቸው ደግሞ እስካልተገታ ድረስ የማያበቃና ማለቂያ የሌለው። ስለዚህ በሳል የምትባለውና ወደ ህልም የምታደርስ ሴት ችግር የለውም በቃ ይሄ ይቅርና እንደዚህ እናድርግ የምትለዋ ናት። አዲስ ልብስ ባይኖረኝም ይሄን ለብሳለሁ፣ ይሄንን እኮ እንደዚህ ማድረግ እንችላለን የምትለዋ ሴት ናት ወደ ህልም የምታደርስ። በዓለማችን ላይ በጣም ብዙ ስኬታማ የሚባሉ ሰዎች ከጎናቸው ያለችው ሴት እንደዚህ ነው ያደረገችላቸው። ከዛ በተቃራኒ ልብስ እየቀያየረች ወይም ደግሞ ሁሌ እየበሉና እየጠጡ አሊያም ደግሞ እየተዝናኑ አይደለም ስኬት ላይ ደረሱት። ለስኬት ብዙ የሚከፈል ዋጋ አለ። ስለዚህ ይህንን ዋጋ ለመክፈል ያልተዘጋጀች ይልቁኑ የገንዘብ አጠቃቀም ላይ በጣም አባካኝ የሆነች ሴት፣ ሁሉ ነገር ዛሬ ላይ ማለቅ አለበት የምትል ወይም ደግሞ ቀጣይነት የሌላቸው ነገሮች ላይ ብር ማጥፋት ላይ የተጠመደች ሴት ከሆነች እቺ ሴት በፍጹም ከህልም አታደርስም። ስለዚህ መጀመሪያ በመነጋገር ለማስተካከል መሞከር፣ ያ የማይሆን ከሆነ ደግሞ ወደ ውሳኔ መሄድ ያስፈልጋል ማለት ነው። ቀጥሎ የምንመለከተው ነጥብ ደግሞ የጊዜ ሌባ ስትሆን የሚለውን ምልክት ነው። ይኸውልህ ዓላማህን የምታደናቅፍ ሴት ጊዜን ትሰርቅብሃለች። ዓላማ ላለው ሰው፣ ህልም ላለው ወንድ ወይም ደግሞ መሪ መሆን ለሚፈልግ ወንድ በሚገባ ራሱ ላይ መስራት አለበት። በጣም ብዙ ጊዜ ያስፈልጋል። ምክንያቱም ዓላማና ህልም ሲኖር እያንዳንዱ ሰከንድ ትልቅ ዋጋ አለው። ስኬታማ ለመሆን የሚደረገው መንገድ ቀላል አይደለም። ያንን ለማሳካት ደግሞ ጊዜ ያስፈልጋል፣ ትኩረት ያስፈልጋል። ነገር ግን ያንን እንድታደርግ የማትፈቅድልህ ይልቁኑ ለምን ስልኬን አላነሳም፣ አሁኑኑ እንድንገናኝ እፈልጋለሁ፣ የያዝከውን ነገር ትተና ምናምን እያለች ሰላምን የምትነሳ ከስራና ከዓላማ ወይም ደግሞ ከህልም ጋር ፉክክር ውስጥ ያለች ሴት ከሆነች በፍጹም የማይሆን ነገር ነው። የምትደግፍ ሴት ከዚህ በተቃራኒ ነው የምታደርገው። ነገሮችን ለማመቻቸት ለመረዳት ትሞክራለች። ምክንያቱም አንተ ስራ ላይ ነህ፣ ዓላማ ላይ ነህ። ያንን ዓላማ ደግሞ እሷም የምትደግፈው ነገር። ከዛ በተቃራኒ ግን ስራ ላይ እንደሆንክ እያወቀች ዓላማህን ለማሳካት እየሮጥክ እንደሆነ እያወቀች በትልቅ በትንሹ ጭቅጭቅ የምትፈጥር ከሆነ ካለህ ውድ ጊዜ ላይ የምትሰርቅ ከሆነ ይቺ ሴት በፍጹም አትሆንም። እርግጥ ነው በፍቅር ግንኙነት ውስጥ እስከገባህ ድረስ ጊዜ መስጠት ይኖርባል። ይህንን ስለ ደግሞ እሷን ሙሉ ለሙሉ እርግፍ አድርገ ዓላማ ላይ ብቻ አተኩር እያልኩም አይደለም። ሁሉም ነገር ሚዛኑን መጠበቅ አለበት። ዓላማህን የምትደግፍ ሴት ደግሞ ለየትኛው ጉዳይ ቅድሚያ መስጠት እንዳለብህ በደንብ ታውቃለች። ብዙ ጊዜ የምትወድ ከሆነ ቅድሚያ ትሰጣለች፣ የሚወድሽ ከሆነ ቅድሚያ ይሰጥሻል የሚል ነገር ስናነሳ ቅድሚያ መስጠት ማለት ምንድነው የሚለውም ደግሞ አብሮ መነሳት አለበት። ሙሉ ቀን አብሮ እየተጃጃሉ መዋል ቅድሚያ መስጠት አይደለም። መሆን ላለበት ነገር ጊዜ መስጠት አለብን። ዓላማ፣ ህልም፣ ስራ ብቻ እዚህ ምድር ላይ የምንኖረው ነገሮችን ለማሳካት ነው። ለነሱ ደግሞ ጊዜ መስጠት አለብን። ስለዚህ በተቻለ መጠን ይሄንን የማትረዳ ከሆነና ለጸብ ላለመግባባት ምክንያትም የሚሆን ከሆነ መጠንቀቅ ይኖርብሃል። ለምን ስልኬን አላነሳም፣ ለምን ይሄንን አልመለስክም በትልቅ በትንሹ የምትነጫነጭ ከሆነና ህልምህን የምታደናቅፍ ከሆነ እቺ ሴት ዓላማ ላይ እንዳትደርስ የምታደርግ ሴት እንደሆነች በግልጽ ማወቅ ትችላለህ ማለት ነው። አምስተኛውና የመጨረሻው ደግሞ ዓላማህን ማቃለል። አንተ እንደ ወንድ ልጅ የምታቀደው የምትደርስበት ዓላማ አለ። ያንን ለማሳካት ደግሞ የተለያዩ ሐሳቦችን ታመጣል፣ ለሷም ታወራታል። ይህንን በምታደርግበት ሰዓት ከጎን ያለችው ሴት ዓላማህን የምታቃልል ይሄ ደግሞ ምን ያደርግልሃል፣ ይሄንን ማን አሳክቶት ያውቃል፣ ይሄ የማይሆን ነገር ነው እያለች ሰላም የምትነሳ ከሆነ በዓላማህም የማታምን ከሆነ ይሄ ትልቅ የሚባል ቀይ መስመር ከሷ ጋር የሚኖር ህይወት ዓላማን የምታሳካበት እንዳልሆነ የምታቀበት የመጀመሪያው ምልክት ነው። አንድ ወንድ ልጅ ዓለም ሁሉ ባያምንበት ዓለም ሁሉ እንደማይሳካለት ቢነግረውም ከጎኑ ያለችው ሴት ግን ትችላለህ፣ ይሆናል፣ ይሳካል ካለችው ምንም የማይሳካው ነገር አይኖርም። ከጎናችን ያለው ሰው የዚህን ያክል ትልቅ አይላል። ይሄ በፍቅር ግንኙነት ስለሆነ እንጂ
በሌላም በቤተሰባችንም ቢሆን በሌላም መስክ ከጎናችን ሆኖ የሚደግፈን ሰው ብዙ ነገሮችን እንድናሳካ ይረዳናል። ስለዚህ ዓላማህን የምታጣጥልብህ ከሆነ ወደፊት በምታደርገው ጉዞ ላይ ህልምህ ከሷ ጋር መሄድ እንደማይችል እርግጠኛ መሆን ትችላለህ ማለት ነው። ስለዚህ እነዚህ 5 ወደ ዓላማህ እንዳትደርስ የምታደርግ ወይም ደግሞ የምታደናቅፍ ሴት ላይ የምታያቸው ምልክቶችን በደንብ መጠንቀቅ ይኖርብሃል ማለት ነው። እንደዚህ አይነት ባህሪ ያላትን ሴት ካገኘ ከዓላማህ እንደማታደርስ አውቀህ የራስህን ውሳኔ መወሰን ይኖርብሃል። ወይ ዓላማህን መምረጥ ወይ ደግሞ እሷ ጋር ያለውን ነገር ለማስተካከል መሞከር። ነገሮች ደግሞ ካልተስተካከሉ መለያየት አለብህ ማለት ነው። ሌላኛውና ትልቁ ጥያቄ ግን እንዴት ነው ስኬታማ እንድትሆን ከጎን ሆና የምታግዝን ሴት በጥበብ መምረጥ የምትችለው የሚለው ነው። የመጀመሪያው ነገር ወደ ህልም የምታደርስን ሴት የምታገኝበት መንገድ ምርጫህን ከውበት ይልቅ ባህሪ ላይ ማድረግ ነው። ሁለተኛው ደግሞ ዓላማህን ከመጀመሪያው ቀን ጀምሮ መግለጽ ነው። ዓላማ ያለው ወንድ በፍቅር ግንኙነት ውስጥ ገና ሳይገባ ማለትም በመተዋወቅ ሂደት ውስጥ እያሉ እኔ ዓላማዬ እንደዚህ ነው፣ ይሄን ማድረግ እፈልጋለሁ፣ ይሄን ማሳካት አለብኝ የሚለውን ነገር ግልጽ አድርጎ መናገር መቻል አለበት። ሶስተኛው ደግሞ መሪ እንጂ ተከታይ አለመሆን ነው። አራተኛው ደግሞ እሷን አብረህ ማንሳት ነው። ይሄም ማለት እሷ በምታደርገው ነገር እሷን በምትሞክረው ነገር መጠየቅና እዛ ላይም ደጋፊ መሆን፣ እዛ ላይ ማገዝ፣ ማበረታታት፣ ወደ አንድ አቅጣጫም እንድትጓዙ ያደርጋችኋል ማለት ነው። እንግዲህ በዛሬው ቪዲዮ ዓላማህን የምታደናቅፍን ሴት እንዴት ነው መለየት የምትችለው በሚለው ጉዳይ 5 ወሳኝ የሚባሉና በጥናት የተደገፉ ጥናቶችን ወደ እናንተ ያስቃኘንበት ቪዲዮ እስካሁን ያደመጣችሁትን ይመስል ነበር። በቀጣይም ሌሎች የወንዶች ጉዳይን የተመለከቱ መሰናዶዎችን ይዘን ዳግም ተመልሰን እንገናኛለን። እስከዛው ቻናሉን ሰብስክራይብ በማድረግ አብሮነታችሁ ይቀጥል። የሰዓቱን መሰናዶ ግን በዚሁ አጠናቀናል። ይመቻችሁ።